በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 12 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ከቆሙበት ፈቀቅ ብሎ ወለሉ ተከፈተ። ሂዊ ደንግጣ ወደ ጎን ተስፈነጠረች፣ ተርበተበተች። መሮጥን ፈልጋ ነበር። ድንጋጤያቸው የገባው ሀከሩ አይዟችሁ፣ ተረጋጉ፣ ይህ ችግር ሲፈጠር ማምለጫዬ ነው አላቸው። እንደማሰብ አለና ውስጡን ገብተን ማየት እንችላለን። ከዛ በፊት ግን ወደ ቤት ልመለስና የግቢውን በርና ቤቴን ዘግቼ ልመለስ። ሂዊና ሚኪ ቢፈሩም አዎንታቸውን ግን ገለጹለት። ሀከሩ ቤቱን ዘጋግቶ ተመለሰና በሱ መሪነት ከምድር ስር በሚያስገባው መረማመጃ ላይ ተጠንቅቀው እየተራመዱ ወደ ውስጥ ዘለቁ። ሂዊና ሚኪ ያዩትን ማመን አልቻሉ። አፋቸውን ከፍተው ቀሩ። ራሳቸውን ያገኙት ፈረስ ሊያስጋልብ የሚችል ትልቅ ዋሻ ውስጥ ነው። ምንድነው ደግሞ ይሄ? አለችው ሂዊ ሀከሩን በግርምትም በአድናቆትም እያየችው። ያው እንደምታይ ዋሻ ነው። እንግዲህ በዚህ ነው ተሽሎክልኬ የማመልጠው። ሶስተኛው የዓለም ጦርነት ቢነሳ እንኳን ስጋት የለብኝም። ከት ብሎ ሳቀ። ቆይ ግን ይህ ሁሉ ጥንቃቄ ምንድን ነው? አለችው ሂዊ በድጋሚ። ምን መሰለሽ፣ የካታኒያ ማፊያዎች ቂም ከያዙብሽና በገንዘባቸው ከመጣሽባቸው የትም ብትሄጂ ሊከተሉሽ ይችላሉ። ሌላው ደግሞ እዚህም ከብዙ ድርጅቶች ጋር ተነካክቻለሁ። የብዙ ድርጅቶች ሚስጥር አውቃለሁ። መቼም ይገባሻል፣ ሚስጥርን ማወቅ ያስገድላል አላት። ሚኪ በቦታው እንደሌለ ሁሉ ድምፁ ጠፍቷል። በመደመም አካባቢውን እየቃኘ ነው። መተንፈስ ሁሉ ያቆመ ይመስላል። ከረጅም ደቂቃዎች በኋላ ግር ያለውን ነገር ለመጠየቅ በማለት ጉሮሮን አፍታታ። ስማ ወንድሜ፣ ዋሻው ረጅም ነው፣ በእግር የማይታሰብ እንደሆነ ግልጽ ነው። እና እንዴት ነው በዚህ ለመውጣት ያሰብከው? አለው። ጥያቄውን የተረዳው ሀከሩ ኑ አንዴ ተከተሉኛልና ደንገዝገዝ ያለ ጨለማ ወዳለበት የዋሻው ጥግ ስር ወሰዳቸው። ሂዊና ሚኪ ብርሃን ያለበትን ለቀው ጨለማ ውስጥ ሲገቡ አይናቸው ጨለማውን ሊለምዱ አልቻለም። ሀከሩ ሊያሳያቸው የፈለገውን ነገር በቀላሉ ሊለዩት አልቻሉም። ሀከሩ ጥቁር ሸራ ወደ ለበሰው መኪናው አመራ። ሸራውን ገልጦ ነፃነቱን ሰጠውና ገብቶ የመኪናውን ቁልፍ በማሽከርከር ሞተሩን አስነሳው። ሚኪ የመኪና ድምፅ ሲሰማ ለጥያቄው በቂ መልስ አገኘ። ሀከሩ መኪናውን አስነስቶ ከጨለማው አስወጣውና ብርሃን ያለበት ቦታ አቆመው። ሂዊና ሚኪም የመኪናውን መብራት እየተከተሉ 15 እርምጃ ከተራመዱ በኋላ መኪናው ስር ደረሱ። ሀከሩ በምልክት እንዲገቡ ሲነግራቸው ይገርማል አለች ሂዊ ከፊት ወንበር ተደላድላ ከተቀመጠች በኋላ። ምኑ? አላት ለመንቀሳቀስ ማርሽ እያስገባ። ሁሉም ነገር ነው። ይህንን የመሰለ የሚያምር ጥቁር ዲፎርዲ መኪና ዋሻ ውስጥ አስቀምጠህ ከተማ ውስጥ በታክሲ ትመላለሳለህ። ቀልደኛ ነሽ ልበል? አይግረምሽ፣ እኔ ለኮተትና ለቁስ ያን ያክል ግድ የለኝም። በታክሲ መሄድ ያስደስተኛል። ከማታውቂያቸው ሰዎች ጋር ታወራለሽ፣ ትግባቢያለሽ። እንዳንቺ አይነት ቆንጆ ሴቶችም ይኖራሉ እኮ። ስለዚህ ብዙ ጥቅም አለው አላት ፈገግ እያለ። አሽሙር መሆኑ ነው አለችው። ሀከሩ ግን ንግግሩን ቀጠለ። አይ እስቲ ከተማችን ውስጥ ያሉትን ሀብታሞች ደስተኛ ይመስላሉ እንጂ አይደሉም እኮ። በብቸኝነት ራሳቸውን ተብትበዋል። የሚንቀሳቀሱት በግል መኪናቸው ነው። ቤታቸውን በግንብ አጥረው ከሰው አይገናኙም። ልጆቻቸው ሳይቀር ከሰፈር ልጆች ጋር እንደ ልብ መቦረቅና መጫወት እያማራቸው እየናፈቃቸው ነው የሚያድጉት። እኔ በፊት የምፈልገው ጊዜ እንዲሞላ ነበር። አሁን ግን አካባቢዬን ስቃኝና ነገሮችን አጥርቼ መረዳት ስጀምር ለገንዘብ ያለኝ ፍላጎት ወርዷል። ሁሌም ጥሩ የሚሆነው ይሄ ሲሞላ ብቻ ነው አላት ጭንቅላቱን በእጁ እየጠቆመ። ሂዊ ብቻ አይደለችም፣ ሚኪም በሀከሩ ንግግር ተመስጧል። ኦ ያን ምሽት ሰክረህ ሳገኘህ
ጭራሽ እንደዚህ አይነት አስተዋይ ሰው ነህ ብዬ አልጠበቅኩም ነበር። ምን መስዬ ነበር የታየውሽ? አላት። እልም ያልክ አጭቤና ቦዘኔ ነዋ። ከት ብሎ እየሳቀ መጠጧ ናታ ያስመለሰችኝ። ተንዘባዘብኩብሽ አይደል? ሶስቱም ሳቁ። ሚኪ የሁለታቸውን እንዲህ መግባባትና ጨዋታ እያየ ምቾት ተሰምቶታል። ሀከሩ ጥሩ ሰው ይመስላል። ሂዊ ከዚህ ልጅ ጋር አዲስ ህይወት ብትጀምር፣ አዲስ ፍቅረኛ ቢኖራት ደስተኛ ብትሆን ብሎ በውስጡ ተመኘ። ግን እኮ እስካሁን ስምህን አልነገርከንም ወይስ የለህም አለችው። ለካ ራሴን አላስተዋወቅኩም፣ ሮቤል እባላለሁ። እናንተም እኮ አልነገራችሁኝም አላቸው። እኛ እንኳን የምታሳየን ነገር ከአእምሯችን በላይ ስለሆነብን ስለ አንተም ስም ሆነ ስለ ራሳችን ስም ለማሰብ ጊዜ አልነበረንም። እኔ ህይወት እባላለሁ፣ እሱ ደግሞ ሚኪያስ አለችው። ሚኪ ወራቸውን ጣልቃ ገብቶ ለማቋረጥ ባይፈልግም ግድ ስለሆነበት ብቻ አሁን ግን ወዴት ነው እየሄድን ያለ ነው አለው። የዋሻውን መውጫና መግቢያ አላሳያችሁ ብዬ ነው። እስከ 40 ደቂቃ ሊወስድብን ይችላል አለውና ፍጥነቱን ጨመረ። ሂዊና ሮቤል ረጅሙን ዋሻ እረፍት ሳያደርጉ እያወሩ ጨረሱት። ሮቤል መኪናውን አስተካክሎ አቆመው። ቀጥሎ ሞተሩን አጠፋውና በሉን ወረድ አላቸው። ሂዊና ሚኪ ተከታትለው ወረዱ። ያዩትን ማመን አልቻሉም። ያሉበት ቦታ ሰው ዝር የማይልበት ጥቅጥቅ ያለ ጫካ ነው። ሚኪ ጫካውን ሲመለከት አንዳች አደጋ እንዳንዣበበባቸው ስሜቱ ይነግረው ጀመር። ሮቤልንም ተጠራጠረው። የት ነው ያለ ነው አለው ንግግሩን ጠንካራ አድርጎ። ፈርታችኋል መሰል፣ የደብረ ዘይት ገጠራማው ክፍል ነው ያለ ነው አለ ሮቤል። ድንገት ሂዊ ከፊት ለፊቷ የሆነ ሰው በቅርብ ርቀት ተመለከተች። በድንጋጤ ሚኪ ብላ ጮኸች። ሚኪም ምን ሆንሽ ሂዊ ብሎ እጇን ሲይዛት በእጇ ፊት ለፊታቸው ወደ ተገተረ ሰው አመላከተችው። ሚኪም በመደናገር ትኩረቷን የሂዊ ጣት በተቀሰረበት ቦታ ላይ ያደረገ። ክላሽ የታጠቀ ጎልማሳ ሰው 20 ሜትር ራቅ ብሎ ቆሟል። ሚኪም በተራው ልቡ በፍርሃት ይመታበት ጀመር። ወዲያው ማክሮፍ ሽጉጡን ከሽጉጡ ስር መዥረጥ አድርጎ ሮቤል ላይ ደቀነበት። ክላሽ የታጠቀው ሰውዬ እየሮጠ መጥቶ እነ ሚኪ ላይ አነጣጠረባቸው። ሮቤል፣ እዚህ ጫካ ውስጥ ይዘን የመጣኸው ልትገለን ፈልገህ ነው? ተናገር አለ ሚኪ የሽጉጡን እጀታ ጠበቅ አድርጎ እየያዘ። ሮቤል ሽጉጥ እንደተደቀነበት ሰው ምንም ፍርሃት አይታይበትም። ፊቱ ላይ ድንጋጤም ሆነ የአውሬነት ባህሪም አይታይም። እንዲያውም በሚኪ የተገረመ እንደሚመስል ፈገግ ብሏል። ሮቤል ክላሽ ያነጣጠረውን ጎልማሳ ሰውዬ መሳሪያውን ዝቅ እንዲያደርገው ነገረው። በሮቤል እንዲህ ዘና ማለት የተገረመው ሚኪ ንገረን፣ ልትገለንና ለአራዊቶች ልሰጠን ነው አለው በድጋሚ። ሮቤል ግን በተረጋጋ መንፈስ አይ ሚኪ፣ ልገላችሁ ብፈልግ እኮ ገና ከመጀመሪያው ጨርሳችሁ ነበር። እዚህ ድረስ ምን አለፋኝ? ከዋሻው ስር ቀብራችሁ ነበር። ማንም ሊያገኛችሁ አይችልም። ስማ ሚኪ፣ እኔ ገዳ አይደለሁም አለው። ሚኪ አሁን ፍርሃቱና ንዴቱ እየረገበለት ነው። እሺ ይሄስ መሳሪያ የታጠቀው ሰውዬ ምንድን ነው አለው በአገጩ እየጠቆመ። እሱ እዚህ አካባቢ በግብርና የሚተዳደር ሰው ነው። ቦታውን አብጠርጥሮ ስለሚያውቀው አካባቢውን እንዲቃኝልኝ ቀጠሬው ነው። እንዴት ላምንህ እችላለሁ? እኔን ከማመን ውጭ አማራጭ የለህም። መጣችሁብኝ እንጂ መጥቼባችሁ አይደለም። ሚኪ ሽጉጡን ከሮቤል ጭንቅላት ላይ አወረደው። ነገሮችን ሲያገናዝብ ባደረገው ነገር እጅግ አፈረ። ይቅርታ ማለት እንኳን አቅቶት እንደ ሕፃን ልጅ አንገቱን ደፍቶ አይኑን መሬት ላይ ተከለ። ምን ይፈጠር ይሆን በሚል ጭንቀት ተለጉማ የነበረችው ሂዊ አሁን ወደ ራሷ ተመለሰች። በፍርሃት የተወጠረው አእምሯ ረገብ ብሎ ተረጋጋች። ሮቤልን ተጠጋችውና ይቅርታ አድርግልን ሮቢ፣ አጥፍተናል አለችው። ሂዊ ይቅርታ ያስፈልገውም ያጋጥማል። እኔም በእናንተ ቦታ ብሆን መጠራጠሪና መደንገጥ አይቀርም አላትና የሚኪን ትከሻ ያዝ አደረገው። ሚኪ አታስብ፣ የተፈጠረውን ሁሉ ሁላችንም መርሳት አለብን። ግን አንድ ነገር የምነግርህ፣ እኔ እንዳመንኳችሁ ዝም ብለህ መኒ። ስለኔ የማታውቃቸው ነገሮች ሊኖሩ ይችላሉ፣ ግን
የምትጠራጠረኝ ከሆነ እንደ ቡድን ያቀድነው ማሳካት አንችልም አለው። ሮቤል ከአቶ መገርሳ ጋር አስተዋወቃቸውና እዚህ አካባቢ ቢመጡ እንደ ቤተሰብ እንዲንከባከባቸው አጥብቆ ነግሮት ወደ አዲስ አበባ ለመመለስ በዋሻው ውስጥ ጉዞ ጀመሩ። ትንሽ መንገድ እንደተጓዙ ሚኪ ሰውየውን ግን ታምነዋለህ? ለገንዘብ ብሎ ለሌላ አካል አሳልፎ ቢሰጠንስ ብሎ ጠየቀው። አይ አይከዳኝም። ሰውየውን ለረጅም ጊዜ አውቀዋለሁ። በዛ ላይ እኛ የከተማ ሰዎች ነን፣ ለቃላችን የማንታመነውና ገንዘብ የሚቀይረን። የገጠሩ ሰው እኮ ማህተቡን አጥብቆ የሚይዝ አምላኩን የሚፈራና ቃሉን የሚያከብር ነው። ቃላቸውን ከሚበሉ የወለዱትን ልጅ ቢክዱ ይሻላቸዋል። ሸገር እንደደረሱ ሶስቱም መጀመሪያ በገቡበት መተላለፊያ ወደ ሮቤል ቤት አመሩ። እንደ ቡድን ስለሚያደርጉት ነገር ጊዜያዊ እቅድ ለማውጣት ተስማምተው ሂዊና ሚኪ ሶፋው ላይ አረፋሉ። ሮቤል ሰውነታቸው እንዲነቃቃ የማሽን ቡና ለማፍላት ወደ ኪችን ገባ። ከትንሽ ደቂቃዎች በኋላ ይዞ ተመለሰና የተሳለና የበሰለ ሐሳብ እየሰነዘሩ መወያየት ጀመሩ። በመሃል ግን ለሚኪ የተደወለለት ስልክ ውይይታቸውን አቋረጠው። ሰላም ነበረች የደወለችው። አጋሮቹን ይቅርታ ጠይቆ አነሳው። ሄሎ ሰላሚ። ሚኪ እንዴት ነህልኝ? አለሁልሽ። የት ነሽ አሁን? ምን ነው ግቢ መስዬ ልጠልፈኝ ነው? እንዳማረህ ይቅር። አሁን ቤት ነኝ። ደሞ ናፍቀኸኛል። ነገ ግቢ መጠህ አትወስደኝም? የኔ ፍቅር እኔም ናፍቀሽኛል። በቃ ነገ እመጣለሁ። አሁን ግን ስራ ላይ ነኝ። እደውልሻለሁ። እሺ ቻው በቃ ብሎ ስልኩን ዘጋው። ሂዊ ውስጧ ቅናት አጭሮባታል። ፊቷ ቅጭም አለ። ውስጧ የሚቀጣጠለው ሰደድ እሳት እንዳይታወቅባት የውሸት ፈገግ ብላ ለመሸፋፈን ሞከረች። ሚኪ ድጋሚ ላለመረበሽ ስልኩን አጥፍቶ ወደ ውይይቱ ተመለሰ። ሰላም ሚኪ እንዲህ አጣድፎ ስልኩን መዝጋቷ አናዷታል። ደግሞ በዚህ ሰዓት የምን ስራ ነው? ከምሽቱ 1 ሰዓት ተኩል ሆኗል እኮ አለችና ከተኛችበት ብድግ ብላ ትራሱን አቅፋ ቁጭ አለች። ማንሰላሰሏን ቀጠለች። ኧረ እንደውም የሥራ መልቀቂያ ወረቀት አስገብቻለሁ ብሎኛል እኮ። ታዲያው ምንድነው ስራው? ሰላም ራሷ በምትፈጥረው ጥያቄና መልስ ጥርጣሬና ቅናት አደረባት። መጠጥ ቤት ገብቶ ይሆን ወይስ እኔም በሌላ ተካኝ? ሊሆን አይችልም። ከኔ ውጪ ሌላ ሴት ልትኖር አትችልም አለችና ትራሱን ከእቅፏ አውጥታ ወረወረችውና በእንግልሏ ተኝታ ጣራጣሪያውን እያየች በሐሳብ ነጎደች። የገባችበት ሐሳብ ግን ምንም ያህል አልቆየም። የሰራተኛቸው የማክዳ ለጆሮ የሚከብድ ጩኸት ከአልጋዋ አስደንብራ ወረዳት። እማ ምን ሆነችብኝ ብላ እየተጣደፈች ነጠላ ጫማዋን አጥልቃ ወደ ሳሎን ወረደች። ነገር ግን ያልጠበቀችውን ጨርሶም ያልገመተችው ነገር አጋጠማት። ማክዳ ወለሉ ላይ ተዘራለች። 5 ሙሉ በሙሉ ጥቁር ሌዘር የለበሱና ማንነታቸው የማይለይ ሰዎች ሳሎኑን ሞልተውታል። ሄዱ ተበተኑ፣ እያንዳንዱን ክፍል ፈትሻችሁ ልጅቷን ይዛችሁ ነው፣ ፖሊስ ሳይመጣ እንፍጠን አላቸው አንደኛው በዙሪያው ለከበቡት እሱን መሰል ሰዎች። ሰላም ይህንን ስትሰማ ሕይወቷን ለማትረፍ እግር አውጭኝ ብላ ሩጣ ለመደበቅ ስትሞክር ያደረገችው ነጠላ ጫማ ተበጥሶ ወደቀባት። ድምፁን የሰሙት ሰዎች አቅጣጫውን ተከትለው ደረጃውን በፍጥነት ወጡ። የቱንም ያህል ለመሰወር ጥረት ብታደርግም ሰዎቹ የትኛው ክፍል እንደገባቸው አይተዋታል። ሰላም በሩን ከውስጥ ቀርቅራ እጆቿ እየተንቀጠቀጡ ሚኪ ላይ ደወለች። የሚኪ ስልክ ግን ዝግ ነው። ደጋግማ ደወለች። እኔ ሚኪ ነኝ፣ እባክዎትን መልእክቶን ያስቀምጡ ከሚለው የቮይስ ድምጽ በቀር ምንም መልስ የለም። እያለቀሰች ያለችበትን ችግርና ምን ያህል እንደምትወደው የሚገልጽ መልእክት አስቀምጣለት ስልኩን ዘጋችውና አባቷ ጋር ደወለች። ሰዎቹ ክፍሏ ደርሰው በሩን ለመክፈት ቁልፉን እየሰረሰሩ ነው። መኩሪያው ከ3 ጥሪ በኋላ ስልኩን አነሳው። ሄሎ ልጄ። አባዬ ድረስልኝ፣ የሆኑ ሰዎች ሊገሉኝ ነው አለችው በሹክሹክታ። ልጄ የት ነሽ? እነማን ናቸው? አላት አፉ እየተሳሰረ። ቤት ናቸው። አሁን የመኝታ ክፍሌን በሩን ሊሰብሩት እየታገሉ ነው። አባ እባክህ ድረስልኝ።
በዚህ መሃል በሩ ተበረገደ። ሰላምም በድንጋጤ የያዘችውን ስልክ ወደ መሬት ለቀቀችው። አምልጣ ሕይወቷን ለማትረፍ እንደማትችል ስለተረዳች ለመፈራገጥ እንኳ ሙከራ አላደረገችም። ሰዎቹም ወደ ውስጥ ዘልቀው ራሷን እንድትስት አደረጓትና መኪና ውስጥ አስገብተው ግቢውን ለቀው ሄዱ። መኩሪያው በልጁ ሰላም ድንገተኛ የስልክ ጥሪ ተደናግጦ እየበረረ ቢመጣም ረፍዶበታል። የግቢው ጥበቃዎች እዚህም እዚያም ተዘርረዋል። ወደ ውስጥ ዘልቆ ሲገባ ሰራተኛዋ ማክዳም ሳሎን ውስጥ ራሷን አንስታለች። እየተርበተበተ ወደ ሰላም ክፍል አመራ። አዎ ክፍሉ ባዶ ነው። ወደ አልጋው ተጠጋና ልብሶቿን አንስቶ ጠረኗን በአፍንጫው ማገው። ስቅስቅ ብሎም አለቀሰ። ልጄ አታስቢ፣ ወደ ቤትሽ በሰላም እመልስሻለሁ አለና ለማረጋገጥ ወይዘሮ ምዕራፍን ሊጎበኛት ሄደ። ወይዘሮ ምዕራፍ አልጋዋ ላይ እንደተኛች ናት። እንከፍ ልጅሽ ታግታለች፣ አንቺ እዚህ ካለምንም ሐሳብ ትተኛለሽ አላትና ሳሎን ወረደ። ወዲያውም በጥቅም ወዳጁ ለሆነው ኮማንደር መኮንን ስልክ ደወለለት። ሶስቱ ጓደኛሞች ውይይቱን አጧጥፈውታል። እስካሁንም ብዙ አቅደዋል። በመሃል እረፍት ለማድረግ ውይይቱን ወደ ጎን አስቀምጠው መቀላለልና ስለራሳቸው የተወሰነውን ነገር ማውራት ጀመሩ። ሚኪ ቅድም ያወራሃት ፍቅረኛ ናት? ሮቤል ነበር ጠያቂው። አዎ ናት፣ ግን አሁን ምን ማሰብ እንዳለብኝ አላቅም። ነገሮች ተዘበራርቀውብኛል። ማለት ጥሩ ላይ አይደላችሁ? ነገሩ የከበደ ነው። የመኩሪያው ልጅ ናት። ሮቤል እንደተገረመ ያስታውቅበታል። ብቻ ሚኪ መኩሪያውን ለመጉዳት ቀርባሃት እንዳይሆን፣ ልትጠቀምባት ከሆነ ስምምነታችን እዚህ ጋር ያበቃል አለ ሮቤል። ሂዊ ጣልቃ ገብታ ስለሆነው ነገር የተወሰነ ነገር ነገረችው። ማስረዳቱን እንደጨረሰች ውይይታቸውን ቀጠሉ። ልክ ከምሽቱ 3 ሰዓት ላይም አቅደው ጨረሱ። በእቅዳቸው መሰረት ሂዊ በመኩሪያው የጥቃት ሰለባ ስለሆኑ ሴቶች እንድታጣራና ልጃገረዶችን የሚያባልግበት ድብቅና ስውር ቤት ካለው እንድትመረምር ተልዕኮ ተሰጧታል። ሮቤል ደግሞ እንደነጋ ሲቪውን ለድርጅቱ አስገብቶ እንዲቀጠር ወስኗል። ሚኪ ለጊዜው ምንም አያደርግም። ሚኪና ሂዊ ሮቤልን ተሰናብተውት ወደ ፒያሳ ለመሄድ ወደ መኪናቸው አመሩ። የሚኪ መኪና ቀን ከቆመበት አልተነቃነቀም፣ ግን 4ቱም ጎማዎች ተፈተዋል። ሮቤልና አስገራሚ ድራማዎቹ መኪናውን አስረስቷቸው እንጂ አውላላ ሜዳ ላይ እስከ ምሽት ድረስ ካለ ባለቤት የቆመን መኪና ምን እንደሚደርስበት ጠፍቷቸው አይደለም። ኦፍ ምን አይነት ነገር ነው አለች ሂዊ። አየሽ ነገሮች ሲደራረቡ እንደዚህ ደክሞን መኪና እንኳን የለንም። እናሁን ምን ይሻለናል? እዚህ ትተው ብትሄድ አዳራቸውን አወላልቀው ለቆራል ሊሆን የሚሸጡልን። በቃ ሮቤ ጋር ተመልሰን ጎማን ጠይቀውና ያበድረን የሚል ሐሳብ አቀረበችለት። ይሁን ግን 4 ጎማ ሙሉ የሚኖረው ይመስልሻል? እሱ እንኳን ጎማና ኒኩሌር ቦምብም ራሱ አይጠፋውም። ከት ብሎ እየሳቁ ወደ ሮቤል ቤት አመሩ። የሂዊ ሐሳብ የተሳካ ነበር። ከሮቤል ቤት የፈለጉትን አግኝተው በሮቤል አጋዥነት በ1 ሰዓት ውስጥ ገጥመው ጨረሱና ወደ ሰፈራቸው ሄዱ። ሚኪ ሂዊን ቤቱ አስገብቷት ወደ ቤቱ ተመለሰ። ጃኬቱን ወርወር አድርጎ በድካም የዛለ ሰውነቱን ለማሳረፍ ሶፋው ላይ አረፍ አለ። በጀርባው ደገፍ አለና ለሰላም የሚደውልላት የዘጋውን ስልኩን ከፈተው። ሰላም ደውላለታለች። አንድም ቮይስ መልእክት አስቀምጣለች። አየኔ ፍቅር በስራ ስላላወራት ተናዳብኝ የሚሆነው አለና ቮይስ መልእክቱን ከፈተው። ሚኪዬ የኔ ዓለም በጣም ወድሃለሁ። ምናልባት ካሁን በኋላ አላተኝ ትችላለህ። የተከናነቡ ሰዎች ሊገሉኝ በጣም ቀርበዋል። ይህንን የምልህ መኝታ ክፍሌ ተደብቄ ሁሌም በልብህ አኖረኝ ይላል የተቀመጠለት መልእክት። ሚኪ እየተካሄደ ያለውን ነገር ማመን አልቻለም። የስልኩን ድምጽ ጨመረና ድጋሚ ጆሮ ላይ አደረገው። ግን ምንም የተለወጠ ነገር የለም። የሚሰማው የሰላምን በለቅሶ የታጀበ የመሰናበቻ ድምጽ ነው። ሚኪ እየሮጠ ወደ መኪናው ገባና እግረ መንገዱን
ሂዊን ከቤት እንድትወጣ ነገራት። ሂዊም የቤታቸውን ፒስታ መንገድ አልፋ አስፋልት ዳር ጠበቀችው። ሚኪም እንደ ጀት እያከነፈው አጠገቧ መጥቶ ቆመ። ሂዊ ጋቢናውን ከፍታ ገባች። እንዴ ሚኪ ምን ሆነህ ነው አለችው ሂዊ የተጨነቀ ፊቱን አተኩራ እየተመለከተች። ሂዊ ሰላሚን ሊገሏት ነው። ምንድነው የምታወራው? እነማን ናቸው የሚገሏት? ሂዊ አትጠይቂኝ፣ ከዚህ በላይ እኔም አላቅም። መልእክት አስቀምጣልኝ፣ እሱን አዳምጪ አላት። ስንት ሰዓት ላይ ያስቀመጠችልህ? 1:30 አካባቢ። እሺ ወዴት ነው እየሄድን ያለ ነው? እነ ሰላም ቤት ነው። ሚኪ ተረጋጋ፣ አሁን እኮ 5 ሰዓት ሊሆን ነው። ምን ለማለት ፈልገሽ ነው? ለሁሉም ነገር አርፍደናል እያልኩ ነው። እንዴ አትበይኝ፣ ሰላም ምንም አትሆንም። ታያለሽ፣ ደህና ሆና እናገኛታለን ጮኸባት። ሚኪ እሷ ምንም ትሆናለች እያልኩ አይደለም። የኔና አንተ እዛ መገኘት ህይወታችንን ሊያሳጣን ይችላል፣ እቅዳችንም ሊያበላሽ ይችላል። ምክንያቱም መኩሪያው ያንተ የልጁ ፍቅረኛ እንደሆንክና እኔ ደግሞ የበፊት ቅምጡ እንደነበርኩኝ ያውቃል። ስለዚህ ሁለታችንን አንድ ላይ ቢያየን ምን የሚፈጠር ይመስልሃል አለችው ለዛ ዋለው አነጋገር። ሚኪ መኪናውን አቆመውና መሪውን ደገፍ ብሎ እሻው ምንድነው ያሰብሽው? በምን መልኩ ነው ስለ ሰላም ማወቅ የምችለው አላት ወደ ቀልቡ ተመልሶ። ያሰብኩት ምን መሰለህ? ሮቤልን አብሮን እንዲሄድ እናድርግና እሱ የተፈጠረውን ያጣራለን። ማንነቱ ስለማይታወቅ አደጋ ይኖርብንም አለችው። ሚኪ ምንም ሳይመልስላት ወደ ኮልፌ ነዳው። ሰዓቱ ስለመሸ መንገዱ ጭር ብሏል። በመጨረሻው ፍጥነት መኪናውን አከነፈው፣ አየር ላይ የሚንሳፈፉ እስከሚመስል ድረስ። እንደደረሱ መኪናውን አቁሞ የሮቤልን የግቢውን መዝጊያ ይደበድቡት ጀመር። ቀደም ብሎ መጽሐፍ እያነበበ የነበረው ሮቤል ሲጥጥ የሚል የመኪና ድምፅ ሲሰማ ጆሮውን ወደ ውጭ ቀሰረው። ጭራሽ በሩ ሲቆረቆር ሽጉጡን ከኮሜዲኖ መሳቢያ አስወጣና በጥንቃቄ ወደ በሩ አመራ። ድብደባውም አየለ። ሊያጠቃው የመጣ ተሽሎክሎኮ እንጂ በግልጽ እንዲህ በሩን በኃይል እንደማይመታ ስላወቀ ድምፁን ዝቅ አድርጎ ማን ነው አለ። ሮቤል፣ ሚኪንን ክፈትልኝ። ሮቤልም ኦፍ ብሎ በረጅሙ ተነፈሰ። በሩን ከፍቶ ማስገባቸው። እናንተ እብዶች ናችሁ እንዴ? ምንድነው እንደ ሰይጣን አስሬ ውልብ የምትሉብኝ? ሮቢ እርዳታ ያስፈልገናል አለችው ሂዊ። ሮቤል የሚኪን ፊት ሲያይ በደህና እንዳልመጡ ገባው። ምን ነው በሰላም አላቸው። የተከሰተው መጥፎ ነገር ነግረውት በሚኪ መኪና ወደ ቦሌ ሄዱ። ከመኩሪያው ቤት 100 ሜትር ርቀት ላይ ሰዋራ ቦታ ፈልገው መኪናውን አቆሟትና ሮቤል የተፈጠረውን ለማወቅ ከመኪናው ወርዶ በእግሩ ተራመደ። ሮቤል ከሄደ ግማሽ ሰዓት ቢቆጠርም እስካሁን ግን አልተመለሰም። ሚኪ ከዚህ በላይ መቆየት አልቻለም። ቁጭ ብሎ የመጠበቅ ትዕግስቱ ሲሟጠጥ ከመኪናው ወረደ። ሂዊም ተከትላ ወርዳ ልታስቆመው ሞከረች። እባክህ ሚኪ በእኔ ይሁንብህ አትሂድ። መኩሪያ ወይ ይገልሃል ወይም ደግሞ ፖሊሶች ይዙሃል። ሂዊ ተይኝ፣ አታስቁሚ፣ ወደ መኪናው ተመለሺ፣ ግቢ አላት በጣቱ እየጠቆመ። እመነኝ ሁሉም ጥሩ ይሆናል፣ ግን በተረጋጋ መንገድ እናድርገው። ሚኪ ሊሰማት አልቻለም። መንገዱን ቀጥሏል። ሂዊ ስሜቷ እምቢ ስላት እየሮጠች ሄዳ ክንዱን ያዝ አደረገችው። ወደ ራሷ አዞረችውና ሚኪ ሳያስበው በድንገት ሳመችው። ክፍል 13 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።